ብሩክ ምንድነው እንደዚህ ማማለል? ማንን ነው እንደዚህ የምታሽበርቀው? ኧረ አይላችሁ ይሄ ደረት ማለት ነው ለአንዳንድ ሰዎች ነው ማለት ነው። በቃ ሀይሚን ለሚያስቸግሩ ወንዶች ማለት ነው። እና አለን 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 ብሏል እና ማለት ነው። እና በሞጣ አቀናብረውት ማለት ነው። በሞጣ ንግግር እኔ ምን አገባኝ ደረቱ ቢያምር ላንቺ ነው አለ። እውነት ነው ለሀይሚ ነው እንጂ እና ይኸውላችሁ ማለት ነው። ከአሁኑ ተጠንቀቁ ቤተሰብ ፋሚሊ ማለት ነው። ብሩክ እያወጣ ነው ማለት ነው። እያወጣ ነው። እናንተ የኔን ራሱ እጅ እያየሁት ነው ማለት ነው። እኔ ራሱ ጂም መጀመር አለብኝ ማለት ነው። እኔ ግን ደንግጫለሁ። ይሄን ደረት ሳይ ደንግጫለሁ እውነት ለመናገር ማለት ነው። ግን ምን አደረገን? የሀይሚ ነው። የእህቴን ደግሞ አልወስድም፣ የእውነት ለመናገር አልወስድም ማለት ነው። እና የአብሳላት ከአሁን ሄዲያ ብታስቸግሪ በዚህ ነው የምትከረባበችው ማለት ነው። በዚህ ይታይሻል። በዚህ ደረት ቷን የምናደርግሽ ጨረቃ ፋሚሊ ማለት ቷን የምናደርግሽ ማለት ነው። እና በጣም ነው የሚያምረው። በዚህ አጋጣሚ የሰው ነው የወንድሜ ነው። እኔ ብሩክ ለእኔ የሀይሚ መከታ ነው፣ ጀግና ነው። ከምንም አልፎ በቃ ትናንት እንደዚህ ሊብሌ እንዲቅፍ አድርጉታት ማለት አንድ ወንበር ሌሎ ልተቀምጠው በቃ 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 ማለት ይለያሉ ብዬ ለበቃ ምን ብዬ ልንገራችሁ ማለት ነው። እና እኔ የሰውም አልመኝም። ሀይሚ እህቴ ናት። በጣም መወዳት ታላቅ እህቷ ነኝ። ታናሽ ነች እና በእድሜ ታናሽ በአይምሮ ግን ትልቅ የሆነች ልጅ ናት ሀይሚሾ ማለት ነው። ሁለቱም እንደዛ ናቸው ማለት ነው። እና ያው ማለት አስተያየት መስጠት መብቴ ነው። እኛ ጨረቃ ፋሚሊዎች እንለያለን ማለት ነው። እና ያው እንደዚህ ደረቱን እንደዚህ አእምሮ ሳይ ብሩኬ አንዳንድ ጊዜ ጥሩ አይደለም መታየት ማለት ነው። እና እንዲሁም ስንት ጠላት አላችሁ ልጄ ማለት ነው። ለማን ተብሎ ነው እንደዚህ የምትሆንብን ማለት ነው። እና ያምራል። ያው የስፖርት ለውጥ ነው። ባይ ዘ ዌይ ቡቡ እየወፈረ ነው። ብሩኬ በጣም እየወፈረ ነው ማለት ነው። ግን መወፈሩ አያስታወቅበትም። ጂም ምናምን ስለሚሰራ ነው መሰለኝ ማለት ነው። እና ትዝ ካላችሁ የሆነ ጊዜ ሀብትሽ እኔ እኮ ለአንተ ልብስ መግዛት ተቸገርኩ እኮ ዛሬ ስገዛ በስንተኛው ቀን ወፈረህ ነው ማገኘት፣ እንደ መጀመሪያ አይሆንልኝም ሳይዝ ምናምን ይላል ማለት ነው። እና አንዳንድ ሰዎች ስጋ የላቸውም ግን በጣም ኪሎ አላቸው ማለት ነው። እና ብሩክ ደግሞ ጂም ምናምን ስለሚሰራ በቃ ይወጣጣል ማለት ነው። እና አሪፍ ላይ ነው ያለከው ብሮ ማለት ነው። እና ቤተሰብ ፋሚሊ ስታይል ያበደ ነው ማለት ነው። እኔ ሞጣ እንዳለ ወድጄዋለሁ። እና ራሱ ነበር ትናንት ራሱ ስቶሪ ላይ ያደረገው ማለት ነው፣ በሞጣ ንግግር ማለት ነው። እና እኔ ደረቱ ቢያምር ባያምር ላንቺ ነው፣ እኔ ምን አገባኝ። እና እውነቱን ነው፣ ደረቱ ቢያምር ባያምር ለሀይሚ ነው። እና ብሩክ የሀይሚ